ዘወረደ የዐቢይ ጾም የመጀመሪያ ሳምንት። እንደ ቤተ ክርስቲያናችን አስተምሮ መሰረት የመጀመሪያው የዐቢይ ጾም ሳምንት ዘወረደ በመባል ይታወቃል። በተጨማሪም ይህ ሳምንት ጾመ ሕርቃልም ይባላል። ዘወረደ ማለት ከላይ ከሰማይ የመጣ የወረደ ማለት ነው። ይህ የጾም ሳምንት ትልቅ ምስጢር የያዘ ሲሆን ከሦስቱ አካል አንዱ አካል ወልድ ከሰማያት ሰማያት ወርዶ ከድንግል ማርያም መወለዱን በተለየ መልኩ በጾምና በጸሎት የምናስብበት ሳምንት ነው። ዘወረደ ማለት ከሰማያት ሰማያት የወረደ ማለት ነው። አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ዘወረደ ስንል የምስጢረ ሥጋዌ የአምላክ ሰው መሆን ትምህርት ነው። አምላክ ወረደ፣ ከቅድስት ድንግል ማርያም ተወለደ፣ በፍጹም ተዋህዶ ሰው ሆነ ማለታችን ነው። አምላካችን ኢየሱስ ክርስቶስ ሕያው ሲሆን ሞቶ በመብል ምክንያት የሞተውን አዳምን ሕያው አደረገው። አምላክ ወልደ አምላክ በመስቀል ላይ በፈቃዱ ሞቶ ለአዳም ያለውን ታላቅ ፍቅር ገለጸ። ይህ የዘወረደ ሳምንት ከሰማያት ሰማያት የወረደውን ከድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርደቱን ከሰማያት ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያውን ሳምንት ዘወረደ ተብሏል። አንተ በሰማይ ወአንተ በምድር ወአንተ በባህር ወአንተ በየብስ። አንተ በሰማይ አለ፣ በምድር በባህርም በየብስም አለ የተባለውን በሰማይ በምድር ምሉ የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆኖ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባሉ ቃላት በሁሉ ምሉ ለሆነው መለኮት አይስማሙትም። ቃላቱ ሰውኛ አነጋገርን የሚያመለክቱ ናቸውና መተርጉማን አበው ዘወረደ ማለት ሰው የሆነ ማለት ነው ብለው ይተረጉማሉ። አምላካችን ሰው ከሆነ በኋላም መጣ፣ ሄደ፣ ወረደ የሚሉ ቃላት ይስማሙታል። ምልአቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆኖ መገለጡን፣ አረገ ደግሞ የሰውነቱን ሥራ መፈጸሙን ያሳያል። አረገ ስንልም ቀድሞ በሰማይ የለም ለማለት አይደለም። አምላካችን ኢየሱስ ክርስቶስ በመለኮቱ በዓለም ሁሉ ምሉዕ ነውና። ጾሙን ሐዋርያት ስያሜውንና የምስጋናውን ሥርዓት ቅዱስ ያሬድ አዘጋጅተዋል። ቅዱስ ያሬድ ነቢያትን በንባብ ሐዋርያትን በስብከት ሊቃውንትን በትርጓሜ መላእክትን በዜማ ይመስላቸዋል። ቅዱስ ያሬድ የመላእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያትን ትንቢት የሐዋርያትን ትምህርት በሚገባ ተርጉሞ አብራርቶ አመስጥሮ አዘጋጅቶታል። ሐዋርያት ጾሙን ጾመው የጾምን ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከነሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችንም የመጀመሪያውን የዐቢይ ጾም ሳምንት ዘወረደን ስያሜ እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። በአጠቃላይ ይህ የጾም ሳምንት ትልቅ ምስጢር የያዘ ሲሆን ከሦስቱ አካል አንዱ አካል ወልድ ከሰማያት ሰማያት ወርዶ ከድንግል ማርያም መወለዱን በተለየ መልኩ በጾምና በጸሎት የምናስብበት ሳምንት ነው። ጾመ ሕርቃል ለምን ይጾማል? ጾመ ሕርቃል ለምን ተባለ ቢሉ ታሪኩ እንዲህ ነው። በ614 ዓመተ ምህረት ኪሪዮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህ ወቅት በኢየሩሳሌም ንግሥት እሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጠው የነበረው የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል እንደ ፀሐይ ሲያበራ አገኘው። መስቀሉን ቢነካው አቃጠለው። ከዚያም ዲያቆናቱን አሸክሞ ሌላውን ንዋየ ቅድሳት ዘርፎ 60,000 የሚደርሱትን አቁስሎ ገድሎ 3,000 የሚሆኑትን ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚያን ጊዜ ከጦርነቱ ያመለጡ በየዋሻው በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውንና የደረሰባቸውን በደል ለክርስቲያኑ የሮም ንጉሠ ነገሥት ሕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ
ዕድሜውን በሙሉ ይጾም ስላሉ ይህን ሕግ እንዴት ላድርገው አላቸው። እኛ የአንተን ዕድሜ ተከፋፍለን እንጾማለን ብለው አንዳንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስን መስቀልና የተማረኩ ክርስቲያኖችን ለመመለስ ሕርቃል ጦር መዞ በኪሪዮስ ላይ ተነሳበት። ድል ለሕርቃል ሆነና አሸነፈ። ነገር ግን መስቀሉ ያለበትን አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱን ሲያስገድል በመስኮቱና ያየችው ከኢየሩሳሌም የተማረከች አንዲት ብላቴና አሳይታው መስቀሉን አውጥቶ በልብሰ መንግስቱ ጠቅልሎ ወደ ቁስጥንጥንያ ተመለሰ። የተማረኩት በሙሉ ነፃ ወጡ። ታዲያ እኛም ዛሬ ይህን ለማስታወስ በተጨማሪ በኃጢአት ላይ ድል እንድናገኝ መንፈሳዊ ጦር በውስጣችን እንዲበዛልን መስቀልህ ከምርኮ እንደተመለሰ እኛንም ከኃጢአት ምርኮ መልሰን ለሕርቃል ድል መንሳትን በጠላቶቹ ላይ ኃይልን እንደሰጠኸው ለኛም በኃጢአት ላይ ድል የመንሳትን መንፈሳዊ ኃይል ስጠን እያለን እንጾመዋለን። በጌታ ጾም ላይ እንዲጾም የሆነበት ምክንያት ጾሙ የጌታ ጾም በሚጾምበት ወቅት ላይ ስለተጾመ ቤተክርስቲያናችን አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለሕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተክርስቲያናችን ሱባኤ በማሰብ እግዚአብሔር አምላክ ለሕርቃል የሰጠውን በጠላቶቹ ላይ ድል መንሳትን ለኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በሕርቃል ስም ሰይመን ጾሙን እንጾማለን። የኛ ጠላት የጨለማ ገዥ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ጾሙን የበረከት ጾም ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ዲያቆን ዮናስ ዘወለታ ደብረ ኤዶም የካቲት 8 2018 ዓ.ም